ሰላም ሰላም ጋይስ የኔ ቤተሰቦች እንዴት ናችሁ? በአገር ውስጥም ያላችሁ በውጭም ያላችሁ በያላችሁ በሰላማችሁ ብዝዝት ይበልልን። ዛሬ ትልቅ በሬ ሸጠናል እና ዛሬ ደግሞ ሰብሰብ ብለናል በኔ ቤት ማለት ነውና ያው ሁለተኛውን ማስተካከል እንችላለን እያለ እሺ ኤርሚያስ አንዴ እና ስለዚህ የኔ ውዶች ያበረታቱ ስላበረታታችሁ በጣም ደስ ብሎኛል ማለት ነው። ጠላቶቼ ደግሞ ርርቅጥል በልሶ አትወዱ የምትሉ አሁንም ቤቴ ክፍት ነው አይደለም? ቤቴ ልቤም ክፍት ነው፣ ስልኬም ክፍት ነው። አብሮኝ እኔ ጋር መጥተን አንቺ ጋር ሰርተን እንለወጣለን የምትሉ አሁንም ቤቴ ክፍት ነው። ብዙዎቹ ደግሞ ለኔ አዝናችሁ ለኔ ተቆርቆራችሁ ሁለተኛ ሰው አታንጭ ቤትሽ ለምንድን ነው እኔ ሳለቅስ ማትወዱ ብዙዎች አላችሁ። እጅግ በጣም አርጌ አመሰግናለሁ። የሄድኩበት መንገድ ያደግኩበት መንገድ ግን እንደዚህ አይደለም። እኔ ሰው ይበለኝም ምንም ይበለኝም እንደ ስራቸው ይስጣቸው። እኔ ምንም አልናገርም ማለት አሁንም መልካም ሟሌን አልተውም ምንም አይደለም። ይምጣ የፈለገ ሰው ማለት ነውና የፈለገ ሰው ደግሞ አሁን ደግሞ ብንነጋገር ምንም ብንል እኔ እውነታን ይዤ ነው ወደ ሚዲያ የምወጣው ማለት ነው። ሰው ሳይነካኝ አልነካም፣ ሰው የሆነ ነገር ካላረገኝ አላረግም ማለት ነው። እውነታን ይዤ ነው የምመጣውና ስለዚህ እሷም ደግሞ ፀሐይ ባለፈው ያያችኋት ስንተውን የነበረው ተዋኒ ነች። ለሰው ከምትሰሪ ለምንድን ነው ለራስሽ ማሰሪው ብለናል። ትወና የምትሰራ ነች። እሷንም አበረታቷት ማለት ነውና ስለዚህ ዛሬ እሷን የህይወትን ዩቲዩብ ስለገዛቻት በዛ ዩቲዩብ ላይ እና ስለዚህ መጥተናልና በዛ እንትን ላይ ይሄ እንግዲህ ቀሪቦ ነው ምንም እንዳይመስላችሁ የኔና አይ ሰላም በሰላም በሉ። ሰላም ሰላማችሁ ይብዛ። የገነት ቤተሰቦች ደህና ናችሁ ወይ? ያላችሁ ወይ? ሰላም ነው? ሰላም ሁሉ ሰላም ነው። እንግዲህ ያው ዛሬ አበረታቱ የገነት ዩቲዩብ ተገናኝተናል። አበረታቷት፣ ጎበዝ ናት። ለምስኪኖች የሰራች እያበላች ነው እና በውጭ ያላችሁ እንደዚህ አቅም የሌላችሁ መጥታችሁ መስራት የማትችሉ ለእሷን ኮንታክት ማድረግ ትችላላችሁ። እኛም አለን እናግዛታለን እና እሷ መስራት ትችላለች። አግዟት፣ እርዷት። ባላችሁ አቅም በቃ እርዷት፣ የእውነት እርዷት። እና ሰላም የገኒ ቤተሰቦች እንግዲህ በያለንበት ያው የቤቱ ጣጣው ምንም በዚህ ወሬ በዛ ወሬ አትፍረዱብን እና እንዴት ናችሁ? እኔ ደግሞ በራሴ ነው እንደዚህ ያው እንገናኛለን። በጣም ነው የምወደው። እኔንም ላይክ ሼር እያደረጋችሁ ባርሲቱን ልመጣላችሁ ነኝ። ያዙ ቺፕስ ሰላም ብለናል። ቺፕስ በቀሪቦ ቺፕስ አለን። ቦምብ ቀሪቦ በነጩ የለም ብርቱካን ሰላም በይ። ሰላም ለእናንተ ይሁን የገኒ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኛ አለን እግዚአብሔር ይመስገን እጅጉን በጣም ሰላም ነን። እንግዲህ ጾሙን ያው 3ኛ ሳምንት ይዘናል። 2 ሳምንት ይቀረናል ማለት ነው። እኩለ ጾም እንግዲህ በሰላም እግዚአብሔር አምላክ እንዳስጀመረን በሰላም ያስጨርሰንና ውደቶቼ እናንተ ማበረታቱን እኛ ደግሞ እንግዲህ በርስ በራሳችን እንደዚህ ተሰባስበን አብረን ለመስራት ተነስተናል ማለት ነው። ገኒም ያው በጥሩ ሁኔታ እንግዲህ የምታበረታቱ ድስት መግዣው ምን ያህል ስንት ነው የምትሏትን ውድ እህቶቼ በእውነት እጅግ ምስጋናችን ከልብ ነው ማለት ነው። በቃ እንዲህ ካጣ ጎን ሆኖ አይዞሽ በርቺ ስሪ እንዲሁኝ ማለት እጅግ በጣም ትልቅ ነገር ነው ማለት ነው። ምክንያቱም የእናንተ እኛ በእናንተ ነው ማደግን የምንችለውና ግማሹ ዝቅ ሲያደርግ ግማሹ ደግሞ ያው እንደዚህ በርቺ አይዞሽ ትላንትና ካንቺ ስር የነበሩ ዛሬ ክፉ ሆነዋልና በርቺ ገኒ ወደፊት ሂጂ እንጂ ወደ ኋላ አትጂ። አሁንም ቢሆን ከጎንሽ ነኝ ያልሽው እህቴ ኮሜንትሽን አይቼ እጅግ በጣም ነው ደስ ያለኝ ማለት ነውና እንደዚህ ጥሩ ኮሜንት የምትሰጡ እህቶች አላችሁና በእውነት
መልካምነት ለራስ ነው። መቼም እኛ እግዚአብሔር አምላክ እሱ ይቅር ይበለንና ውድ እህቶቼ ሙስሊም እህቶቼም እንግዲህ ጾሙን እንዳስጀምረን ከግራም ከቀኙም እግዚአብሔር አምላክ ጸሎት ለመናችን ይስማን። እኛንም ደግሞ እግዚአብሔር አምላክ ያለንበት ሆነን እንግዲህ ይጠብቀን፣ በሰላም እንዳስጀምረን በሰላም ያስፈጽመን እላችኋለሁ። አይዘዟት እንግዲህ እሷም ለመስራት እኔ ቢሆን ጎዳና ላይ የወደቀ ቱቦ ላይ የተቀመጠው ልብሳቸው የቆሸሸም ቢሆን በቤቷ አምጥታ ለማብላት አንደኛ ናት። ያው ደስተኛ ሆና ተቀብላለች ማለት ነው። ማንም የማያደርግ ነው፣ ለኛም ትምህርት ይሆነናል ማለት ነው። እና ውድ ቤተሰቦች ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ እላችኋለሁ። እና ስለዚህ አገራችንንም እሺ የገኒ የቤተሰቦች ገኒ ጋር ትንሽ ስራዎች ሰርቻለሁ ታቆኛላችሁ። አሁንም እያገዛችሁን ገኒየንም ቢሆን እያበረታታችሁልን እሷ ስላለች ነው ሁላችንም የተሰበሰብነው እሷ ቤት ነው እና በምንም ነገር በማብላቱም በምንም በእናንተ ገዛ ነው እዚህ የደረሰችው። እግዚአብሔር ይመስገን እሷ ስላለች እኛም ተሰብስበናል። እኔም በአዲስ ስራ መጥቻለሁ ጻይቱ ተብሎ እና አበረታቱን፣ ሸራርጉን፣ ላይክ አድርጉን። ሁላችሁም እህቶቻችን አግዙን። ባገዛችሁን ልክ እግዚአብሔር ይስጣችሁ፣ እናንተንም እግዚአብሔር ይሙላላችሁ። እኛን እንድታግዙ ለእናንተም እግዚአብሔር ይስጣችሁ። እናመሰግናለን፣ እንወዳችኋለን። ሰላማችሁ ይብዛ ባላችሁበት ሁሉ። አሁን አንቺ መስጊያ ነሽ ወይ እንደተው መስጊያ ቀሪቦ በነጭ ነው ተመልካቾች። በጾሙ ጠላ የለም፣ በጾሙ ጠላ የለም። የገብስ ቀሪቦ አድርገን ምናምን አለው። ስለዚህ ቤተሰቦቼ አሁንም አበረታቱኝ። ደግሞ ለተነገ ወዲያ የሆነች አንድ ከኤርትራ እህቴ ታበይልኛለሽ 30 ሰው ብላኛለች። እጅግ በጣም አድርጌ አመሰግናለሁ ማለት ነው። እና እኔ ስለ ሰው ቀድጄ ልበሰው ወደፊት ሄጃለሁ እንጂ ወደ ኋላ አልመለስም ማለት ያ ሰውም እኔ ጋር የሆነ ነገር መጥቶ ተጠቅሞብኝ እንደሚል አውቃለሁ። ይሄን አውቄ ነው ሰውን እንትን የምለው። ማንኛውም ይምጣ ግን ሲሄድ ያላደረገውን ነገር እንዲያደርጉ ስልክ ቁጥር ሲባሉ እንኳን የራሳቸውን ቁጥር አስቀምጠው ነው ስልክ ቁጥር ሲባሉ የኔን እንኳን ስልክ ቁጥር አያስቀምጡምና ችግር የለውም። እኔ ሰው የፈለገ ቢለኝ እንኳን ኃጢያቴን እያጠበልኝ ነው እንጂ የሚሄደው ኃጢያቱን እያጠብኩለት አይደለም የሚሄደው ማለት ነው። እና ብዙዎቹ በእኔ ተጠቅመው ቢሄዱ ዛሬ እኔ ብውድቅ ነገ ደግሞ እነሳለሁ ማለት ነው። ይሄንን ነው ተስፋ የማደርገው ማለት ዛሬ እኔ ቲክቶክ ላይ 95,000 ፎሎወር በነበረ ጊዜ እንደዚህ ሰደብሽ እንደዚህ ሰው በወረፋ 40 ሰውና 30 ሰው አጥጦ እንዳላየ ማለት ያ ጊዜ ያለፈና ብሰበርም ነገ ጠዋት ደግሞ እንደምነሳ ተስፋ አለኝ። ግን መነሳት አቅቶኝ አይደለም የያዘ ይዞኝ ነው እንጂ ማለት ነው። ከዛ ይበልጥ እኔ ቲክቶኬን ማሳደግ ይችላል ማለት ነው። ግን የያዘ ይዞኝ ነው እንጂ ማለት ነው። እንደዚያ ብዬ መነሳት አላቃተኝም ማለት ነው። ስለዚህ ሰከን ብዬ ደግሞ ልስራ እንደማንኛውም እኮ ቂጤን ጥዬ እንደ በፊቱ እንደዚያ ብዬ እንደመፈመስኩት መፈመስ አላቃተኝም። ግን በስነ ስርዓት አግባብ ባለው ነገር ልላመድ ብዬ ነው። ይሄ ነው ደግሞ ማለት ነው። እና አንዳንዶቹ ድሮ እንደዚህ የሚለው የድሮ ታሪክ ድሮ ቀረ ወደ ኋላ ማለት ነው። ያሁን ታሪኬ ወደፊት ነው እንጂ ወደ ኋላ አይመለስም ማለት ነው። ያ ሰው የሚመጣው እኔ ጋር ለማደግ ለመለወጥ እኔ ሊጠቅመኝ አይደለም የሚመጣው ማለት እኔን ተጠቅሞ በመሄዱ በማደግ ደስ ነው የሚለኝ፣ አይከፋኝ፣ ሁሌ ነው የምደሰተው ማለት የሰው ልጅ አይደለም። ይሄንን ዩቲዩብ ለሌለው ዩቲዩብ አስከፍቼ ምን ብዬ ነው? ግን እኔ ከሰው አገኛለሁ ብዬ አይደለም ከፈጣሪ አገኛለሁ ብዬ ነው። አሁንም እኔ እህቶቼ ናቸው መጥተው እነሱም ማፈላልገውኝ ቢመጡ ደስ ነው ያለኝ። ለምን እኔ ጋር የሚያገኙት ነገር ሊኖር ይችላል። ገባችሁ? እኔ ጋር አድገው ተለውጠው ቢሄዱ ደስ ነው የሚለኝ። የሚከፋኝ ነገር ምንም አምሳንት ቢለ ስለ ሰው እንደዚህ ብዬ ማናገርም። አንዳንዴ እሷ ባለችው አይዲያዬ የራሴ ካልሆነ ምን ይሰራልኛል? በሰው አይዲያ መራመድ አልፈልግም። የራሴ አይዲያ እንዲሰራልኝ እንዲተወን ነው የምፈልገው ማለት ነው። ብዙ ጊዜ እኛ እንደዚህ ስንላት እሻትልም በራሷ በራሴ አይዲያ ነው መሄድ መራመድ የምፈልገው ማለት ነው። ለምን ራሴ ያወጣሁትን አይዲያ ራሴ ሰርቼ መሄድ ነው በቃ። ብዙን ጊዜ ያሉ ሰዎች ጋራም ያው ሰው ሲሄድ እኮ ታሪካችን ይበዛል። ኮተታችን ስለሚበዛ ችግር የለም። ስለኔ የምታስቡ ምንነኝም ከስደት የመጡ እህቶቼ ናቸው። ገባችሁ? እዚያ ቁጭ ብለው ሰብስክራይብም ብርም ያወጡ እህቶቼ ናቸው። የዛ ጊዜ ሳሚ ሰብስቦ ማለት ነው። ስለዚህ
እኔ ጋር መጥተው አድገው ይሄዱ ደስ ነው የሚለኝ እንጂ አይከፋኝም። ሰው ፈልጎን ሲመጣ በደስታ መቀበል ነው እንጂ በክፋት በተንኮል ምንም አይሰራልንም። ስለዚህ ሀገራችንንም ሰላም ያርግልን፣ ጾማችንን በሰላም ይፈታ። ሙስሊም እህቶችም ሙስሊም ወንድሞችም ክርስቲያን እህቴም ክርስቲያን ወንድሜም በሰላም ጦሙን ይፈታ። ይሄን ቪዲዮ ደግሞ ላይክ ሼር እያደረጋችሁ ስለ ድስቱ ዋጋ ያልሽኝ እህቴ ደግሞ ከስር ኮሜንት ላይ አስቀምጨልሻለሁ። የኔ ወንድም የኔ እህት በደርዘን ነውና ብቻውን በፍሬ ሳይሆን አስቀምጨልሻለሁ። የኔ ውድ ኑሩልኝ፣ ረጅም እድሜና ጤና ይስጥልኝ ነው የምለው። ቻው ቻው በሏቸው። ቻው ውድ ቤተሰቦቼ።